እንግዲህ ወስጂ ግን ይኸውልሽ ከዚህ በኋላ አባት አለኝ ብለሽ ተመለሰሽ እንደ አባት መልሽን ካልሰማሽ ትዕዛዜን ረግጠሽ የምትሄጂ ከሆነ በሄድሽበት ቀን ይኸውልሽ የአባት እርግማን ስንዝር እንደማያስገድሽ አውቃለሁ። ይኸውልሽ ዳጣ እዚሁ አርፈሽ ተቀመጪ። አንቺ ምን ትሆኛለሽ? የአባትሽ ቤት ነው፣ እህቶችሽ ናቸው። ስለዚህ የትም ሄድሽ ነው አባዬ። እና ታዲያ ይሄን ካሰብክ ለምን ይሄን አደረከ? ለምን ይሄን አደረከ አባዬ? እማዬ አሁን እኔ አንተ ልጅ እንደሆንኩ ስታውቅ ምን ትለኛለች? ምንድነው የምትለኝ አባዬ? ዳጣ አሁን አንቺን አይደለም ያወቀችው የሰላምን ልጅ ነው። እማዬ አወቀች? አሁን እንደኔ የደረጀ እጅ ሲንቀጠቀጥ አብራችሁ እጃችሁ የተንቀጠቀጠ የምርፍ እንዴት እንደሚያሳዝን ምስኪን ማለት ይህ ነው። ሰው ነው የማያጠፋ የለም። ግን ጥፋቱ የሱ ደግሞ ለመፍረድም ምን ለማለት ነው ለመፍረድም ምንም የማይመች ጥፋት ነው ማለት ጥፋተኛም ነው ጥፋተኛም አይደለም የሚል ፍርድ እንደዚህ አይነት ፍርድ የለም መቼስ። እና በጣም ነው የሚያሳዝነው። ክሷን ሲያየት እጁን ሲንቀጠቀጥ ምናምን ወይኔ ምስኪን መስማውን በጣም ነው የሚያሳዝነው። እና እንግዲህ ማርታ እንዲመጣ ደውላ ጠይቀው ነበረ። እንግዲህ ቆይሽ ስራዬን አልጨረስኩም ምናምን አላት። መጀመሪያ ልመጣ ነው እየወጣው ነው ብሏት ነበረ። ከዛ እንዲመጣ ስትፈልገው ደግሞ ያው እንዳወቀች እንደነቃችበት የሆነ ችግር እንዳለ ጠረጠረና መምጣት ገና ነኝ ባድርማ አያልቅም እሺ ትንሽ ቆይቼ እመጣለሁ አላት። እንግዲህ ያው እህቲቱ የእንትኑን ወረቀት ወርውራላት ሄዳለች ማለት ነው። እንግዲህ አብጌልም ለማሳሰር አሳስርሻለሁ ታያለሽ ምናምን እያለችው ነበር። አሳስሪኝ ችግር የለውም አንቺ ከእናትሽ ጎን እንደመቆም ለአባትሽ እየደባበቅሽ እንደዚህ ትያለሽ፣ እኔ ግን ታሳስሪኝ ችግር የለውም በኋላ ማሪኝ ምናምን ትያለሽ አለቻት ማለት ነው። በዚህ ልክ ጅል ትሆኛለሽ ብዬ አንድ ቀን ጠብቄ አላቅም ነበረ ምናምን አለቻት ማለት ነው። እንግዲህ አክስቲቱ ሞታ ሄዳለች። በእርግጥ እሷም ልክ ናት። ደረጀም ቢሆን አብጌልን ጠርቶ ለማናገር ሞክሮ ነበረ። እዛ አክስቴ መታ ነበር እኮ ቤት እንደዚህ ስትለው አይ እሷ ልክ ናት ጥፋት የለባትም ለምን ትታሰራለች ጥፋተኛው እኔ ነኝ ምናምን እያላት ነበረ። እንግዲህ ለምን እንደዛ ትላለህ አባዬ ምናምን እያለችው ነበረ። ያው የምንበት ምክንያት የራሱ ምክንያት አለው። የጠራት እንግዲህ ስለ ልጁ ጉዳይ ሊነግረን ነበረ፣ ግን አቅማጣ እንዴት አድርጎ ይንገራት? ምክንያቱም እሱ የዚህኛይቱን እናት የልጁን እናት የማሚን የዳጣ እናት አታውቅም፣ ግን ልጁ እንደሆነች ታውቃለች። ግን ለእናቷ አልተናገረችም። ሌላ ሁለተኛ ጉድ ደግሞ ከዳጣ እናት ሌላ ሁለተኛ ልጅ ወልደዋል ቢባል በጣም ከባድ ነገር ነው። እንግዲህ ናታን እንደያችሁ ለመጀመሪያ ጊዜ ሲሰማ በጣም ነበር የደነገጠው። ምክንያቱም በሱ ነበር የፈረደበት። እንዴት እንደዚህ ሊያደርግ ይችላል? ምክንያቱም ሰውኑ የማይሳሳት የለም ስህተት አንዴ ነው፣ ግን ደግሞ ሁለቴ እንዴት ሊሳሳት ይችላል የሚል ነበረ። ያው ይህንን የእሱ ምክንያት እስኪረዳ ድረስ ማለት ቆይ ልንገርህ ምናምን ቢለው ራሱ ለመስማት ፈቃደኛ አልነበረም። ምክንያቱም ምክንያት መደርደር ብቻ ነው የሚሆንበት። ደረጀ ማለት ይህን ሁሉ ሲያደርግ ያው አድርጎ ደብቆ ከኖረ ለዚህ ምክንያት ደግሞ ምክንያት ቢፈልግ ራሱ ያው የውሸት ምክንያት ነው የሚሆነው ብለው ነው የሚወስዱት እንጂ ማንም የሚያምነው ሰው የለም። እንግዲህ ከብዙ ቀን በኋላ ለናታን ለማስረዳት ሞክሯል። ናታን ደግሞ ይሄ እኮ ያንተ ጥፋት አይደለም አባዬ ጥፋቱ የሷ ነው፣ እንዴት እንደዚህ ታደርጋለች? እንደዚህ ጠብቂያት አላውቅም ነበር እሷን ምናምን እያለ ደውሎ ሁሉ ነግሯታል ማለት ነው። ያው እንግዲህ ሌላው በባለፈው ክፍል እንዳያችሁ ዳጣ ሂዳ ነበር እናቷ ጋር ስትሄድ ልጁ ያደረጀ እንደሆነ ምናምን እዛ ቤት መምጣት የለብሽም አብረሽ መሄድ የለብሽም ደረጀ ሲፈታ ምናምን ስትላት አይ ሄዳለሁ ምናምን ለምን እንደምትሄጂው እኔ አንቺና ማየና አንድ ላይ ቁማችሁ ማየት በጣም ነው የሚያመኝ ምናምን ሲላት አይ በቃ ቅሪ ምክንያቱን ለመናገር ፈለገች እና እንደ ቅርድ አስመስላ ልጁ የደረጀ ነው ምናምን ስትላት ልጅቷ ክዋለች ማለት ነው። በጣም ደንግጣ ነበረ። ግን እውነቱን ያው በኋላ አባብላ እንዴ ምን ሆነሽ ነው ምን አስበሽ ነው ቢሆን ምን ችግር አለው ምናምን አለቻት ማለት ነው። ያው እንግዲህ ሻባብላ ውሸቷ እንደሆነ ነገረቻት። እንግዲህ ያው ከእውነቱ የሚዘለል ነገር የለም። በቀደም እንግዲህ ናታን ነግሯታል ማለት ነው። ምክንያቱም የደረጀ ልጅ ነው ያው ይሄን ደግሞ ማያውቃለች። ስለዚህ ወረቀቱን ሰታት ነው ሄደችው። አሁን ማነው ስሟ ያቺ አክስቲቱ ብሎ ሲነግረት በጣም ነው ማለት በጣም ደነገጠች። እኔ እዚህ መኖር የለብኝም በእኔ መዝን ሁሉ ነገር ማለት እኔ እንደዚህ አይነት አባትና እናት እንዲኖረኝ አልፈልግም። በእሷ ላይ እንትን ማለት አልፈልግም። ለእሷ እየተቆረቆርሽላት ነው ሁለታቸውም አሏት እንደዛ እናቷም አባቷም
እንዴ ለምንድነው ማልቆረቆርላት? እሷ እኮ ምንም ማንነቴንም ሳታውቅ አባቴ የጓደኛ ልጅ እንዳልሆንኩ እያወቀች ሲከፋኝ እያለቀሰች እያባበለች የፈለግኩትን ገሳልኝ ያኖረችኝ እሷ ናት፣ ማንነቴን ሳታውቅ ምናምን ብለዋለች ማለት ነው። እሺ ወግኝ ችግር የለውም ያው ማለት ታሳዝናለች። እና እንግዲህ አብጌልም ግራ ገብቷታል። ናታን የሚያውቀው ነገር እንዳለ አውቃለች። እሷም የሚያውቀውን ነገር ግን ናታን መናገር አልፈለገም። በጣም ከባድ ችግር ነው ብሏታል ማለት ነው። ያው እንግዲህ ለእሷ ዳጣም ከቤት ወጥቼ እሄዳለሁ፣ እኔ ከእናንተ ጋር መኖርም አልፈልግም፣ እንደኖራችሁኝም አልቆጥርም፣ ወደ መጣሁበት እመለሳለሁ፣ ወደ ሳደገኝ እመለሳለሁ ስትለው ደረጃ የመጣውን ችግር አብረን መጋፈጥ ነው እንጂ ችግር ሲመጣ ወደ ውጭ መውጣት ምንድን ነው? በደስታ ጊዜ ብቻ ነው አብራችሁኝ የምትሆኑት? አዎ ችግረኛ ነኝ አሁን በጣም ከፍቶኛል። በጣም ብዙ ነገሮችን አጥፍቻለሁ። ለምንድነው የምትሄጂው? መሄድ ያለው የምትይውን ነገር አቁሚ። በሞትም ብድንም አንቺ የትም እንዳትሄጂ እዚህ ሁኚ ብሏታል ደረጀ ማለት ነው። እንግዲህ አበጌልም ከእናቷ ጋር ሄዳ እየተመካከሩ ነበረ ማለት በጣም ከብዷት ነበረ። እናቲቱ በጣም እያለቀሰች ነበር እና በቃ ይታለፋል እንደዚህ አትበይ ምናምን የሆነ በቃ እኔ አንዳንድ ደረጃን ብዙ ጊዜ ታግሼ አሳልፌዋለሁ፣ ግን ደግሞ በቃ እማያቸው የሚተገብራቸው ነገር የሚተገብራቸው ከሱ ሪያክሽን እና የሚደርሱ ወሬዎች በሙሉ አንድ አይነት ናቸው ምናምን ብላ ነግራታለች ማለት ነው። ስለዚህ አበጌልም ለማጽናናት እየሞከረች ነው። ናታን የሚያውቀውን ነገር ለመጠየቅ ሞክራ ነበር። ናታን የሚያው እንግዲህ ያው ሌላ ቀን እንደምታውቂው ቆይ አባዬም በጣም ተጨንቋል፣ አንተ የምታውቀው ነገር አለ፣ እሷን ማየም እንደዚሁ ተጨንቃለች፣ እሺ እኔ ምንድነው ማድረግ ያለብኝ ምናምን እያለች ነበር ማለት ነው። በጣም ከባድ ነገር ውስጥ ነው የገቡት ሁላቸውም። ሌላው እንግዲህ ያው ደረጀ ነው ተጠርቶ ልክ ዳጣ እንዳየችው ግን እንዴት እንዳሳዘነ ሲመጣ ሽምቅቅ ብሎ በኢየሱስ እንዴት እንደሚያሳዝን የምር ማለት እናቲቱም ታሳዝናለች። በእርግጥ በላዩ ላይ ሁለት ልጅ ተወልዶባት ሳታውቅ መኖሯ፣ በልጆቿ ተደብቃ መኖሯ፣ በምታበላቸው በምታጠጣቸው ሰዎች ተደብቃ መኖሯ በጣም ታሳዝናለች። ግን ደግሞ ደረጃ ደግሞ ወዶ አይደለም ያንን ነገር ያደረገው። በጣም ነው የሚያሳዝኑት። እንግዲህ ወደ ክላስ ሲገባ በጣም ነበር የሚያሳዝነው የምር በጣም እጁ ሁሉ ቅጥቅጥ፣ እሷ ደግሞ ፊቷ ሁሉ አመድ ሆኗል። እንግዲህ ምን ማድረግ እንደምችል አናውቅም። ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከባድ ነው ደረጀ ማርታ እውነቱን ትወቅ ግን አይጣሉ። ምክንያቱም ለመረዳት ትሞክር